ፌሬ በፍቅረኛው በያማን ክፉኛ ተበሳጭታለች፣ ተናዳለች። ምክንያቱም ስለሱ እየሰማችው ወሬ እንዳለ እውነት መሆኑን አስረግጦ ነግሯታል። የገዛ እህቷን ኤሊየንን አገባታለሁ ብሏታል። እንደውም መጀመሪያው ውሾት መስሏን ነበረ። በልደቷ ቀን ሰርፕራይዝ ያደርገኛል ብላ ስትጠብቅ ይህን ነገር በመቃወም እሱ ጭራሽ እውነት መሆኑን በዚችው ቅጽበት እያረጋገጠላት ነው። አሁን ፌሬ ከሁለቱ ጋር ያላትን ግንኙነት ቶሎ ለማቋረጥ ብላ ቤቱን በሙሉ አቃጥለዋለች። እንዳለ በውጭ በኩል ባለው ቦታ ላይ ነዳጅ አርከፍክፋ እንዲቃጠልም አድርጋለች። በአንድ በኩል ወዲያው ነበረ እሳቱ እንደተቃጠለ እዛው ራሷን አፍና ራሷን ሊሆን ነገር ለማድረግ እየነበረው ድንገት አቴሽ መጣ። አቴሽ ወፍራም ብርድ ልብስ በመልበስ እሳቱ ዘልቆ በመግባት በመጨረሻም ይዟት እየወጣ ነው ያለው። አሁን ሆስፒታል መጥተዋል። ሆስፒታል አንዳንድ ምርመራ ተደርጎላታል። ዶክተሩ ሲጠየቅ ማርገዟ እየተነገራን ነበረ። አንቺም ልጅሽም ደህና ናችሁ የሚል ምላሽ ዶክተሩ ሰጥቷት ራመድ ብሎ ይወጣል። ደነገጠች። አቴሽ አጠገቧ ተቀመጠ። ሁለቱም ሀሳብ ውስጥ ገቡ። በጣም ፈራች፣ ማለቀስ ጀመረች። ለካ ነብሰ ጡር ናት። አታውቂም ነበር አይደለ? ማርገዝሽን አላወቅሽም ነበር አይደለ? እያላት ነበር እየተመለከታት። በጭራሽ በፍጹም አላውቅም ነበረ አለችው። ተደናግጣለች። አቴሽ ዙር እያለ ይመለከታታል። ወይኔ ምንድነው ማረገው ፈጣሪ ሆይ ግን አንተን አመሰግናለሁ፣ በእውነት ከልብ ነው አመሰግነው። እኔንም ልጄንም አድነህናል፣ ሁለታችንም ያዳንከን አለችው። ምንም አታስቢ፣ በኋላ እናወራለን። አሁን ረፍት አርጊ፣ እሺ ረፍት አርጊ፣ በቃ የሆነ የሚጠጣ ነገር ላምጣልሽ ብሏት ዙር ይላል። የአቴሽ እንክብካቤ በዛባት። እሷ ጋደም ብላ ማልቀሷን ቀጠለች። በሌላ በኩል ያማ ምን እየተካሄደ እንዳለ አያውቅም። እዛው መኪና ውስጥ ነበር ያደረው። ከዛ ስልክ እየተደወለለ ነው። በጠዋት የሚደውልለት ኦካን ነው። ወንድሜ ነው ያለው በእናትህ ሲለው ነበር። አላውቅም ሲወልኝ ያሉት መሰለኝ ይለዋል። ወንድሜ ያቀልድ በእናትህ የት ነህ ሲለው ነበር። በባህሩ ዳርቻ ይለዋል። እዛ ምን ታረጋለህ ወንድሜ? በተደጋጋሚ ስደውል ነበር ከጠዋት ጀምሮ እንዲህ በፍርሃት ልሞት ነበረ። በላውኑ ቀጥ ብለና እያለው ነበረ። ምን ተፈጠረ ይለዋል። ምን እንደተፈጠረማ አንተ የምትነግረኝ ስማ። ትላንትና ሁለተኛው ቤታችን እሳት ቃጠሎ ተነስቶ ነበረ። ፌሬ እዛ ነበረች። አቴሽ ነው ያዳናት አሉ። ሆስፒታል ወስዷታል አሉ። ኧረ እባክህ የትኛው ሆስፒታል እያለ እየጠየቀው ነበረ። እሱ ከመቀጽበት ከባህሩ ዳርቻ ሲርቅ እዛ ባህር ዳርቻ ላይ የቦራ አንድ እግር ጫማ ነበረ። እነሆ ቦራ አሁን እዛ ውስጥ ከገባ በኋላ እግሩ ላይ ድንጋይ ታስሮ ነበረ። እንደምንም ብሎ አምልጧል። እየዋኘ ወጥቷል። በባህር ዳርቻው ላይ በደረቁ አፈር ላይ በደረቱ እንደ እባብ እየተሳበ ነው ያለው። ከዛ ወደ ላይ ቀና አለ። ቀና ሲል ሰማይ እየተመለከተ ነው። የሆነውን ነገር ያስታውሳል። ድንጋይ እግሩ ላይ ታስሮ ውስጥ ከገባ በኋላ ከተወሰነ ደቂቃዎች በኋላ ነበረ ድንገት የነቃው። እንደምንም ብሎ ውሃው ሳያፍነው ከእግሩ ላይ ገመዱን በመፍታት ወዲያው ነበር ተስፈንጥሮ የወጣው። አሁን ከወጣ በኋላ ግን አደገኛ ሕክምና ያስፈልገዋል። አንድ እግሩ ጫማ የለም። እዛ በባህሩ ዳርቻ በደረቱ እንደተኛ ጸጥ እያለ ነበረ። በሌላ በኩል የቦራ አባት በልጁ ጉዳይ እየተጨነቀ ነው ያለው። ቮራል እስካሁን ድረስ ወደ ልጁ ሲደውል ስልኩ አይሰራም። ባዴም ብትሆን ስፔንኝ የሚል ቴክስት ከወንድሟ ደርሷታል። ነገር ግን እስካሁን ድረስ ለምን ስልኩን እንደዘጋ አልገባትም። ድንገት የቮራል ቅጥረኛ መጣና አለቃ ቦራ እስካሁን ድረስ የትኛውንም አውሮፕላን አልተጠቀመም። ወደ ስፔን ለመሄድ ምንም አይነት ትኬትም አልቆረጠም። አውሮፕላን ላይ እንደተሳፈረ የሚያሳይም ምንም ምልክት የለም አለው። ልጄ የት ሄዶ ነው? ቦራ እንደዚህ አስጨንቆኝ አያውቅም። በቃ ልጄ ይኸውልሽ ስሚኝ፣ የሆነ ነገር ማድረግ አለብሽ እሺ ምናልባት በቃ ወይ ከመስመር ላይ ከሀገር እንደወጣ ምናምን ነገር መናገር አለብን። በቃ ምናልባት የሆነ ነገር እንዳያረጉት ይላል። ምን እናደርጋለን አባዬ እያለችው ነበር። ምናልባት ተጣልቶ ይሆን ከልጆች ጋር ተጣልቶ የሆነ ጉዳት ደርሶበት እየደበቀን የሆነ ሆስፒታል ሆኖ ምናምን። እኔ ቦራን አውቀዋለሁ፣ እንደዚህ በነጻነት ከሀገር አይዞርም አውቀዋለሁ እያለ ነበር። እና እየዋሸን ነበር ነው የምትለው ትላለች ባዴ። ከዛም በኋላ ወደ ቦራ በተደጋጋሚ ስልክ ትደውላለች። አሁንም ቢሆን የቦራ ስልክ በጭራሽ አይሰራም። አቴሽ አሁንም ቢሆን ፌሬን መንከባከቡን ቀጥሏል። የሚጠጣ ነገር ይዞላት መጣ። ፌሬ ልሽኝ ጠጭ፣ አሁን ላስጨንቅሽ አልፈልግም። ትናንትና ማታ ከባድ ምሽት ነው ያሳለፍሽው። ላስጨንቅሽ አላለም፣ ነገር ግን አንቺን መጠየቅ ያለብኝ ጥያቄ አለ አላት። እሺ አለችው። ያው መጀመሪያ እሳቱ እንዴት ነበር የተነሳው ብሎ ጠየቃት። እንዲህ ነው ብላ በግልጽ ሁኔታውን አትነግረው። ማለቴ ሻማ ለለኩስ ፈልጌ ነበረ ትላለች ጥፍሯን እየነካካች። ጋዝ ነበረ መሰለኝ፣ ጋዝ ተደፍቶብኝ ነበረ። በእርግጠኝነት ጋዙ መሬት ላይ ሳይፈስ አይቀርም። እንቅልፍ ተኛውኝ፣ ከዛ እሳቱ ድንገት ተነሳ አለችው። በድንገት ነው የተነሳው? በድንገት አላት። አዎ አለችው። ይገባኛል። እና ማንም አንቺን ለመጉዳት አልሞከረም ሆን ብለው አላት። ኧረ ማንም አልሞከረም፣ ሁሉም ነገር የተፈጠረው በእኔ ምክንያት ነው አለችው። እሺ በቃ ካልሽ ይሁን። ለማንኛውም እዛ ቤት ውስጥ ታዲያ ምን ሰሪ ነበር በሰዓት አላት። ማለት አራኩም ነበር እኮ ጥሩ ሁኔታ ላይ አልነበርኩም። ሀሳቤን ለመሰብሰብ ነበር ለማሰብ ብዬ ዘርኩት። ነገር ግን ያው ይሄ ነገር ተፈጠረ አለችው። እሺ ለማንኛውም ለጠፋው ንብረት እኔ እከፍላለሁ። ከዚህ በኋላ አንቺ ስለዚህ ጉዳይ መጨነቅ የለብሽም። እሺ ለአያቴና ለማዬ ምንም ያልኳቸው ነገርም የለም። በቃ ነገሩ በእኔ እንደተነሳ ምናምን ነገር ነግራችኋለሁ። መደወል የምትፈልጊ ስልክ አለ አላት። የለም አለችው። እርግዝና በተመለከተ በእኔና በአንተ ይቀር አለችው። ችግር የለም ከዚህ ቤት አይወጣም እያላ ነበር።
አመሰግናለሁ አለችው። ድንገት ፖሊስ መጣ። ፌሬ ይልማዝ አንቺ ነሽ? ከአንቺ ቃልሽን መቀበል አለብኝ። እሳቱ እንዴት እንደተነሳ ጥርጣሬ ካለ በተለይ ደግሞ እሳት አደጋው ከተነሳበት አጠገብ ባዶ የጋዝ ጀሪካን ተገኝቷል ሲል ነበረ። ድንገት አቶሽ ከተቀመጠበት ተነሳ። ኦፊሰር ምንም አይነት ጥርጣሬ አይግባ፣ እኔ አቶሽ ኩልሶ ይባላል ነው። ይህን ጉዳይ በተመለከተ ሙሉ ለሙሉ እኔ ተቆጣጥሬዋለሁ። እሷ ሰራተኛ ናት። ገባ ውጭ ወተን ማውራት እንችላለን ብሎት ይዞት እየወጣ ነበረ። ይዞት እየወጣ ድንገት የመጣው የሱ ወንድም ወይም የፌሬ ፍቅረኛ ያማን ነበረ። ነርሷን የትኛው ክፍል ነው ያለችው እያለ ስለ ፌሬ እየጠየቀ እየሮጠ ወደ ክፍሏ እየገባ ነበረ። ፌሬ ደንግጣ አልጋ ላይ ተቀምጣለች። ከተኛችበት ተነስታ ስታየው ደነገጠች። ወይኔ ፈጣሪው ደህና ነሽ? ግን ደህና ነሽ? ፈጣሪ መስገን ደህና ነሽ? ስላንቺ ሰማ በቃ ለአብድ ጨርቄ ልጥል ደርሼ ነበር ፈጣሪው እያለ ሲያቅፋት ገፈተሮቹና ምን አገባ አንተ ስለኔ ምን አገባ ሲጀመር እንዳትጠጋኝ አለችው። ፌሬ እንደዛ ታርጊ ባክሽ ፌሬ ባክሽ እያለ ነበር። ስማ እንዳትጠጋኝ ከዚህ በኋላ ላይ አልፈልግም እያለችው ነበረ። እንደዛ እኮ አይደለም ፌሬ ይላታል። ድምጽ መስማት አልፈልግም ተወይም በእናትህ ተወይም በቃ ተወይም ብያለሁ። አይገባም እንደ አንተ ለምሮ ማተወኝ አንድ ጊዜ አለችው። ቆይ እኔ አንቺን ልጎዳ እኮ ፈልጌ አይደለም። ይኸውልሽ በእኔ ምክንያት እንደዚህ አይነት ነገር ውስጥ ከገባሽ ይቅርታ፣ ነገር ግን እሄዳለሁ ግን እያለ ነበር። ለምሮ ለኔ የምትጨነቀልኝ ለምን እስኪ ለምን ሊናጸጸተ እንደዛ ነው የምትለው? ስማ ራሴን ለመግደል ሞክሬ ነበር። ገባ ራሴን ለመግደል ፈልጌ ነበረ። ልሞት ፈልጌ ነበር። መሞት አምሮኝ ነበረ አለችው። እሱ በአንድ በኩል ቆይ እንደዛ አይደለም እያለ ነበረ። ስማ ይኸውልህ ስማ ያረከኝ ነገር ከባድ ነው ከሞትም በላይ ነው የሚያስደርገው። ላይ አልፈልግም በቃ ሁሉንም ነገር በእኔና ባንተ መካከል የሚያገናኘውን ነገር በሙሉ ላቃጥለው ሞክሬ ነበር። አሁን መልስን አገኘ ላይ አልፈልግም በቃ ብላ ፊቷን አዙራ እያለቀሰች ነበረ። ድንገት ወደ ኋላ መጣና እያቀፋን ነበረ። ፌሬ እንትን እኮ ማለት ይኸውልሽ እንደዛ እኮ አይደለም ተረጅኝ አንድ ጊዜ እያለ ነበር። ለምን መጣ ማን ነገረ? ስማ እንደዚህ መሆን አልነበረበትም፣ ነገር ግን በቃ ፈሪ ነኝ ማለት ነው። መስዋዕትነት መክፈል ነበረብኝ። አሁን ግን ላይ አልፈልግም። ስማ እረሳለሁ፣ በሁለት እግሮቼ እቆማለሁ፣ ከዚህ በኋላ ላይ አልፈልግም እያለችው ነበር። ለመናት ድንገት አትሽ መጣ። እንዴት ናችሁ ፌሬ? ለምን ተነሳሽ? አተኝም ነበር እንዴ እያለን ነበረ። ደህና ነኝ እያለችው ነበረ። ከዛ መሄድ እችላለሁ አለችው። ከዛ እዚህ ጋር አትሽ ኦካን ነግሮ ነው አንተ የመጣ አለው። አዎ እሱ ነግሮ ነበር የመጣሁት፣ የፌሬ ነገር አስጨንቆኝ ቼክ ላደርጋት ነበር የመጣሁት ይላል። ከዛ እዚህ ጋር አትሽ ምንም የሚያሳስብ ነገር የለም፣ ትንሽዬ እሳት ነበረ እየተነሳው። በነገራችን ላይ ለማየና ለአያቴ ምንም የነገርኳቸው ነገር የለም ስለ እሳቱ ጉዳይ። ስለዚህ ፌሬ እዛ ቤት ውስጥም አልነበረችም፣ እሺ እንዳይሰሙ ደግሞ እያለ ነበር። ያማን እሺ እያለ ነበረ። ድንገት ነርሷ መጣች። ነርሷ እርግዝናውን በተመለከተ ሪፖርት ልታቀርብ ስትል ድንገት ነበረ ፌሬ ካፏ ቀማቻትና ችግር የለም በቃ እወጣለሁ እያለች ነበረ። ያማን እሺ በቃ ስራ አለኝ ብሎ እየወጣ ነበረ። በሌላ በኩል ኤሊያና አሁን አልጋዋ ላይ ተኝታለች። በተደጋጋሚ ለያማን ቴክስት እየላከች ስትደውልለን ነበረ። ልጄ እዚህ ምን ታደርጊያለሽ? መተሽ ቁርስ ብይ እንጂ ስትላን ነበረ። ምን ተፈጠረ ትላታለች። ለያማን ከጧት ጀምሮ ከትላንትና ማታ ጀምሮ ጽፍለን ነበረ። እኔ እንጃ እያነበበው አይደለም ግራ ገባኝ፣ ነገር ግን አይመልስልኝም ምን ሆኖ ነው እያለቻን ነበረ። ነስሪን እንዳለችን ታውቂያለሽ ትላንትና ማታ እሳት ተቃጥሎ ነበር እዛ ቤት። ምናልባት ያማን በዛ ጉዳይ ቢዚ ሆኖ ሊሆን ይችላል አለቻት። ምናልባት ነገር ግን የምንጋባበትን ቀን መቆረጥ እኮ ነበረብን አለቻት። ትቆርጣላችሁ ምን ችግር አለው? ቁርስሽን ቢ እያለቻት ነበረ። ቁርሳቸው ሊበሉ ተሰበሰቡ። ከዛ እዚህ ጋር የፌሬን አባት ሲያጨናንቁ ነበር ሙሺንን። በተለይ ደግሞ ልጅ ትዞራለች፣ ልጅ ዱርዬ ሆናለች እያሉ ነበር። ልጅ ትመጣለች፣ በእርግጠኝነት የሆነ ነገር ተፈጥሮ መሆን አለበት፣ ስልክ ትደውልልናለች ወይ ትመጣለች እያለ ነበረ። በአንድ በኩል አቴሻውን ከፌሬ አጠገብ ነው። ከሆስፒታል አብረው እየወጡ ናቸው። አብረው ራመድ እያሉ እየወጡ ፌሬ ምናልባት ስልክ መደወል ይኖርብሻል፣ ከትላንትና ማታ ጀምሮ ቤተሰቦችሽ እየተጨነቁ መሆን አለበት አለችው። እኔ ግን ስልክ የለኝም አለችው። እኮ ምናልባት በእኔ ስልክ ትደውያለሽ ታዲያ እንኪ ደውይ ብሎ ሰጣት። ለወንድሟ ደወለችለት። ስደውልለት የት ነሽ እያላ ነበር። ጓደኛዬ ሀዛል ታማለች እሷ ጋር ነኝ አለች። ሁሉም ተደሰተ። ወንድሟ ግን እየጠረጠራት ነው ያለው። በአንድ በኩል ጀሚሌ ራሷ ስለወለደቻት ልጅ ስለ ኤሊያና እየተናገረች ነው። ሰርጋቸውን ሊሆነች እንደሚችል ኤሊያና ያማን ፕሮፖዝ አድርጎኛል ብላ ለሁሉም እየተናገረች ነው። በሌላ በኩል አቴሽና ፌሬ ተያይዘው ከሆስፒታሉ ይወጣሉ። እየወጡ ያለ በር ላይ አዞራት። ምን ነው እያለ ነበር ደንግጦ። አዞረኝ እኮ ትንሽ አዞረኝ ደነዘዘኝ ትላለች። የሁሉ ሲሆን ያማን በርቀት እያየ ነበረ። ከዛ ደገፍ አድርጓት አቅፏት መኪና ውስጥ አስገባት። ያማን ቀድሟቸው መኪናውን ያንቀሳቀሳል። እነሱም ቢሆኑ ወደ ቤት እየመጡ ናቸው። መኪና ውስጥ ሆኖ ብዙ ነገር ነው የሚያወሩት። ለልጁ አባት ደውለሽ አትነግሪው? ምን እኮ ቅድም ስልክ ትደውያለሽ ወይ ስልሽ ሰፍ ብለሽ ስልኬን ተቀብለሽ ሰው መጣሪ መስሎኝ ነበር አላት። አይ የልጅ አባት ከሌላ ሴት ፍቅር ያዘው አለችው። እያለ ነበር። ሌላ ሴት አሁን ሊያገባ ነው ስትሉ ነበር። ምን እያወራሽ ያለሽው? በጣም ከባድ ነው። ምናልባት አሁን ብነግሪ እኮ ይጸጽቶ ሊሆን ይችላል፣ ማለቴ አባትነት የተለየ ስሜት ስላለው ማን ያውቃል እያለን ነበረ። አራን አልነግረውም አለችው። ለምን እያለን ነበረ። ምክንያቱም ሌላ ሴት አፍቅሮ መልሶ የኔ ልጅ ይወድልኛል ብዬ በጭራሽ አልጠብቅም፣ ተስፋም አላደርግም አለችው። አይ በሞክሪ ግን ጥሩ ነው፣ ምክንያቱም ኃላፊነት ይሸከማል። እንደዛ ነው የሚሆነው። እንደገና ደግሞ እንደሰማሹ 12 ሳምንት አልፎት አልርግዝን ነው። ከዚህ በኋላ ሌላ ነገር ማድረግም አትች መውለድ ብቻ ነው የምትችይው እና የሚፈልገውን ሰው ያግባ፣ ችግር የለም። ዋናው ነገር ለልጁ ስም ይስጠው፣ እንደገና ደግሞ ይርዳው፣ ይደግፈው። ይቅርታ ማለት የማይሆን
የሆነ ነገር ከተናገርኩኝ፣ ነገር ግን እኔ እንደዚህ አይነት ኢፍታዊነት ሳይደስ አይለኝም፣ ለዛ ነው በግልጽ መወራሽ እያለን ነበረ። ምን ልታረጊ ያሰብሽ አላት። አልነግረው መቼ እያለችው ነበረ። እሺ ይገባኛል ችግር የለም ተረጋጊ ችግር የለም እያላን ነበረ። ያማን ቤት ደረሰ። ኦካን የነ እያሉ ነበረ። ኦካን እዚህ ጋር ቦራን ከጀርባ መጥቶ የገደለው ለመግደል የሞከረው እሱ ነበረ። አሁን ያጣደፈው ያማን እሱ ነበረ። ያማን ሲያው የት ነበር የጠፋው እያው ነበር። ፌሬ እንዴት ሆነች አለው። ፌሬ ደህና ናት ቤቱ እንዳለ ተቃጥሏል አለው። ኧረ እባክህ እንዴት ሊሆን ቻለ? ወይኔ ይህች ልጅ በቃ በመጨረሻ ማወቀች ማለት ነው። ወይኔ ከባድ እኮ ነው ከባድ ነው። ዋናው ነገር ይውለ በቃ እኛ ከኤሊያና ያለን ጉዳይ ማስተካከላችን ነው። ገባ አይደለ? ችግር የለም ትንሽ ደቂቃ እኮ ነው እያሉ ነበር። አንተ ስማ በእኔ ምክንያት ፌሬ ሞታ ነበር። አንተ ኤሊያና ትላለህ እንዴ እያሉ ነበረ። ወንድሜ እኔስ ጉዳይ የእኛስ ጉዳይ ምን ሆናል አንተ? ታዲያ እንዴት ናት አለው። ከሆስፒታል ወጥታለች ከወንድሜ ያትሽ ጋር ናት ያለችው። በርቀት እያዩዋቸው ነበረ። ኦካን በእናትህ ተወኝ በቃ እያሉ ነበር። ስታስቡ ለእኔ ቀላል ይመስላል እንዴ? በቃ ይኸውልህ ስማኝ አሁን እንግባ እንነጋገር ይለዋል። በሌላ በኩል ቡራል የቦራ አባት ወደ ውስጥ እየገባ ነው። ኦማርን አያታቸውን ሊያናግረው በቀጥታ ከመኪና ወጣና ወደ ቤት ሊገባ በሩን አንኳኳ። በአንድ በኩል ኦካን እንዲሁም ያማን እየተጨቃጨቁ ነበረ። ያማን የሚለው ኤሊያናን አላገባትም ነው። አላገባትም ብሎ ድርቅ አለ። ስማ ተስማምተን ነበረ ይኸውልህ ፌሬ ልትሞት ደርሳ ነበረ። አንተን ፈርታ ነበር። ይገባኛል አውቃለሁ። ነገር ግን ለዚህ ጉዳይ ከዚህ ውጪ ምንም አይነት መፍትሄ የለውም። በቃ እኔም አንተም ፌሬ የምንሆን ሌላ ሪስክ ውስጥ ነው የምንገባው ይለዋል። ኦካን ያማንን እያስገድዱ ነበረ ኤሊያናን እንዲያገባት። ያማን አልፈልግም መቼም አላገባትም እያለ ድንገት የመጣችው ጀሚሌ ነበረች። ታገባታለህ ስትለው ነበረ። ሲጮባት አፈን ዝጋ እያለችው ነበረ። ልጄን ታገባታለህ፣ የምትገቡበትን ቀን መቁረጥ አለባችሁ፣ መወሰን አለባችሁ ትላለች። አሁኑ የሆነ ነገር አርግ እያለችው ወንበር አንስቶ ሊመታት እንደዚህ ግጭቱ ጭቅጭቁ አሁንም ብርትቶ ቀጠለ። እንዲህ እየተነታረኩ ነበረ። ኦካን አሳምነዋለሁ፣ ተረጋጊ ባክሽ አሳምነዋለሁ እያላት እየነበረው በድንገት ነበረ ነስሪን መጣች። ምድር የምትጨቃጨቁት ብላ ጀሚሌ እንደምትፈልጋት ተናግራ ጠራቻት። ያማን አበደ። ምድር ይሻለኝ ይላል። ኦካን እየለመነው ነበረ። ድንገት ተያይዘው እንደወጡ ኦማር አያቸውና ልጆች ኑ እስኪ ተቀመጡ አላቸው። ተቀመጡ። ልጄ እንደጠፋ ሰምታችኋላ ብሎ ቡራል ተናገረ። አዎ ሰምተናል፣ ነገር ግን ባዲ ባለፈው እኮ መጣ ነበረ ስፔን እንደሄደ ቴክስት አደረገልኝ ስትል ነበር። እሱ ነገር እንዴት ነው ብለው ጠየቁ። እነሱም ና ያልሄድም ከሀገር አልወጣም እንዳልወጣ ማረጋገጫ አለን። በእርግጠኝነት የሆነ ቤት ሄዶ ነበር፣ የሆነ ናይት ክለብ ነገር። እዛ አካባቢ ያሉ ካሜሮች አይሰሩ ብዙምም ስላልቆየ እዛ አካባቢ ሰው ብዙም አላስተዋለውም ነበረ ይላል ቡራል የቦራ አባት። አሁንም ብዙ ግር የሚያሰኝ ነገር አለ። ኦማር አያታቸው እንፈልጓለን ችግር የለም ብሎ ቡራልን ከጨበጠው በኋላ ሊወጣ ነበር። ከዛ ድንገት ኦካን መጣ። ቦራንን ሊገሉ የሞከረው መጣና ፊቱ ቆመና በምንም ነገር እናግዛለን እያሉ ነበረ። ከዛ ቡራን አመሰግናለሁ የኔ ልጅ ብሎት ትቶት ይሄዳል። በሌላ በኩል አቲሽ እንዲሁም ፌሬ ቤት ደረሱ። ቤት ሲደርሱ ራስሽን ጠብቂ ብሏት መክሯት ከመኪና ወርዳ ወደ ውስጥ እየገባች ነበረ። ወንድሟ ከነስሪን ጋር እየጠበቃን ነበረ። የነበርሽ ብሎ እየጮህባን ነው። አቲሽ መኪናውን እያቀዘቀዘና እያቆመ በርቀት አየ። ሲያይ ወደ እነሱ ቀረበ። በአንድ በኩል እሷ ወደ ውስጥ ገብታ ነበረ። ለምን ወደ ላይ የምጮህባት ብሎ ጠየቀው። ይቅርታ ወንድሜ ጮካልኩብህ እንዴ አለው። ታዲያ ለምን እንደዚህ የምጮህባት ጄቲ ምን አስቸኮለ? ቀስ ብላ ትነግራለች ብሎት ሄደ። ምን አገባ እያለ ነበር። እሱ አልሰማም። ትቶ ከሄደ በኋላ ፌሬ ወደ ውስጥ ከገባች በኋላ አባቷን እያቀፈችው ነው። ጓደኛዬ ታማ ነው ለዛ ነው እያለች ነው። ነገር ግን ጓደኛዋ እንዳልታመች ወንድሟ ስላወቀ ነበር እየጮህባት። ኤሊያና በሌላ በኩል ገና ካሁኑ የያማን ሚስት የምትሆን መስሏታል። ራሷን አሳምነዋለች። ነስሪን በእንግዲህ ከዚህ በኋላ አንቺ የኔ ሰራተኛ ነሻ ልብሴን ጠቢልኝ ስትላት ነበረ። አሊያና ተረጋጊ ትላታለች። በአንድ በኩል ፌሬ ወደ መኝታ ክፍሏ ገባች። ስትገባ የገዛ ቀሚሷን የአሊያና አልጋ ላይ ተኝቶ አግኝተው ነበረ። ከዛም በኋላ መጣችና አሊያና በይበይን ቀሚስሽን ውሰጂ አለቻት። ፌሬ ፊቷ ተቀየረ። ኧረ እኔ በዚህ ቀሚስ ምንም አላረኩበትም እያለች ነበር። ነስሪን ድንገት መጣች። አንቺ ልብሴን ጠቢልኝ ብዬሻል ነበር እንዴ ትላታለች። ሁለቱም የቤቱ ሰራተኞች ነበሩ። አሊያናውን ያማንን ላገባው ነው በሚል ኮንፊደንሷ በጣም ጨምሯል። ከዛም በኋላ ከዚህ በኋላ ፌሬ ይሄን ቤት አልሻማብሽም፣ ውሽ ከዚህ በኋላ ትልቁ ቤት ነው የምኖረው ከያማን ጋር የእሱ መኝታ ክፍል ገብቼ ስትል ነበረ። እንዲህ ለፍልፋ ከወጣሽ በኋላ ነስሪን ከፌሬ አጠገብ ተቀምጠችና የኔ ውድ አይዞሽ ብላ ስታባብላን ነበረ። ከዛም በኋላ አሊያናና ያማን ሊጋቡ እንደሆነ ነገረቻት። እንደማታቅ መስላ እዚህ ጋር ፌሬ እየሰማች ነበረ። ከዛም በኋላ ቀሚሱን ቀደደችው። ቀሚሱን ብጭቅጭቅ አረገችውና ተንበርክካ ስታለቅስ ነበረ። ኦካን አሁንም ቢሆን ያማንን እግር በእግር ነው የሚከታተለው። ያማን እች ልጅ ካላገባት በስተቀር ኦካን ጤናም ሰላምም አያገኘም። ከዛም በኋላ አሁን ወደሱ እየመጣ ነበረ። ወንድሜ እያለው ነበረ። ምንድነው አሁን አንተ ምን አድርግ ነው የምትለኝ እያለው ነበረ። ኧረ እኔ ምንም አላልኩም በእናትህ ታውቃለህ፣ ይህ ነገር ለእኔ ምን ያህል አስፈላጊ እንደሆነ እኔ በአንተ ምክንያት ነው ነፍሰ ገዳይ የሆንኩት። ኧረ እባክህ እችን ልጅ አግባት እባክህ እያለው ነበረ። ስማ ለእኔ ይህን ቀላል ይመስላል ለምን ነው የማትረዳኝ እያለው። ሁለት ሲነታረኩ አቴሽ መጣ። ምናችሁም ልትጣሉ ሲል ነበረ። ከዛ ኦካን
ምን እባክህ የሆነ ነገር ተናግሬው ነው ከፋው ለዛ ነው እያሉ ነበረ። ቡራል መጥቶ ነበር አይደል ልጁ እንደጠፋ ሰማሁ በጣም ያሳዝናል እያላቸው ነው። ያማን በቃ ስራለኝ ብሎ ትቷቸው ሄደ። ከዛ ኦካንና አቲሽ እየተላፉ ወደ ውስጥ ይገባሉ። አሊያና ከሰዓታቶች በፊት ያማን ስልኬን እያነሳ አይደለም ብላ ነበር። አሁን ጀሚላ ያናገረው ስለነበረ ደውላላት ያነሳልሻል ይደውልልሻል ትገናኛላችሁ አለቻት። እንደውም አሁን ቤት እየመጣ ነው አለቻት። ምን እንዳለኝ ታውቂያለሽ? መጥቶ እናቴ ጀሚላ እባክሽ ቅርበኝ እኔ ልጅሽን አፈቅራታለሁ ምናምን እኮ አለኝ አለቻት። አሊያና ተደሰተች። የምርም ያማን አሊያናን ሊወስዳት እየመጣ ነበረ። ወደ ቤት ገባ። ወደ ፌሬ መኝታ ክፍል ገባና ፌሬ ተኝታ ነበር። ወደ እሷ ጠጋ እያለቀሰ ነበረ። እያለቀሰ ተመለከታት። ድንገት አሊያና በሩን ከፍታ ስገባ ሲጣደፍ የሆነ ነገር ወደቀበት። ከዛም በኋላ ወይኔ የኔ ፍቅር መጣህ እንዴ ብላ ወደ ውስጥ ተጠጋች። ፌሬ ከእንቅልፏ ባነነች። ፌሬ አደንግጭ የወደፊት ባልን የመጣው ከፈለግሽ እንደ አዲስ ታወቂው ብላት እየተንቀባረችባት ይዛው ትወጣለች። እዚህ ጋር ፌሬ ህመማ በጣም በረታ እያለቀሰች ነበረ። ያማን ከፌሬ ጋር መኪና ውስጥ ሊገባ ነው። ድንገት ሀዛል መጣች። ታማለች የተባለችው የፌሬ ጓደኛ መጣችና እኔ ምልህ እየደወልኩ ነበር ወደ ፌሬ ስልክ አታነሳውም አንተም ጋር ደወልኩ ምን ሆናችሁ ነው ስትለው ነበረ። ከዛ ድንገት ኤሊያና መጣችና ሀዛል ደንሽ ባክሽ የኔ ፍቅር ስትለው ነበር። እዚህ ጋር ያማንን አሊያና የኔ ፍቅር ስትለው ስለምን የኔ ፍቅር ነው የምታወሪው? ደንቆሬ መሆን አለበት ጆሮዬ ወይ በትክክል አልሰማም ስትል ነበረ። አረ በትክክል ምንም አልደነቆርሽም የኔ እናት እሱ ከዚህ በኋላ የኔ ፍቅር ነው እንጋባለን ብላት መኪና ውስጥ ገብተው ሄዳሉ። ሀዛል ግራ ገባት። በሌላ በኩል ጀሚሌ ገና ለገና ልጄ አሁን የጉልፈምን ልጅ ታገባለች ብላ ሻዩን እየቀራረበች እየቀለለች ከእሷ ጋር እኩል ታወራ ስትሞክር እዚህ ቤት ውስጥ አንቺ ሻይ ከማቅረብና ልብስ ከማጠብ ውጭ የተለየ ስራ የለሽም በማለት አስቆመቻት። ከዛም በኋላ እሷ እየተርበተበተች እሺ ብላ ቶሎ ብላ ትወጣለች። በሌላ በኩል ፌሬ እያለቀሰች ነው። ጓደኛዋ ሀዛልን አገኘቻት። እንዴ ሊሆን ቻለ እያለቻት ነው። ያማን አሊያናን ሊያገባት እየሄደ ነው። ጋብቻውን የሚፈጽምበት ቦታ እንደዚህ ነው እንደነሰው ትለዋለች። አይኔ ፍቅር ይላታል። መኪናውን በኃይል እያበረረ የሆነውን ነገር ያስታውሳል። ሁሉም ነገር በዚህ ቀናቶች ባንዴ ነው የሆነው። በፍጥነት መኪናውን በኃይል እያሽከረከረው ሊጋጭ ደረሰ። እሷ እያቀለሸለሻን ነበረ። ከመኪና ውስጥ አስወጣት። አይዞሽ እያለን ነበረ። ከዛ ሄዶ ጋብቻቸውን እየፈጸሙ የጋብቻ ሰርተፊኬት እየተቀበሉ ነበረ። በአንድ በኩል ፌሬ ደግሞ በቀጥታ ለጓደኛዋ ሀዛል የተፈጠረው ነገር ነገረቻት። አርግዣለሁ ብላ በይ አሁን አንቺ ራስሽ መንከላም መጠበቅ አለብሽ፣ አንዳንድ ቫይታሚኖች ያስፈልግሻል፣ ራስሽን ጠብቂ እንዳታስነቂ በቃ እያለቻት ነበረ። ያማን እዛ በጀሚ አስገዳጅነትና በቮካን አስገዳጅነት አሊያናን እያገባን ነበረ። ቀለበቱን አሊያና አንስታ ለራሷ ነው እያጠለቀች እያለችው። በሌላ በኩል ቦራ በባህር ዳርቻ ላይ እንደተኛ ነው። ዛሬ ደግሞ ሰዓቱ ሄዶ መሽቷል። ከዛም በኋላ በድንገት የሆኑ አሳ አጥማጆች አገኙት። ከዛ ሆስፒታል ሊገባ ያለ ይመስላል። የቦራ መገኘት ብዙ ነገሮችን የሚቀይር ይመስላል። ነገር ግን ያማን አንድ ጊዜ የአሊያና እጅ ውስጥ ገብቷል። እሷ ትወዳለች፣ እሷ አይወዳትም። አቲሽ ፌሬ እዚህ ጋር ማንም ስለሌላት ሊጠብቃት ያለ ይመስላል። ውድ ተመልካቾች እንኳን በሰላም መጣችሁ። ይህ የክብር ጌጥ ድራማ ነው። ውድ ተመልካቾች በቀጣይ ክፍል ምን አይነት አዳዲስ ትዕይንቶች እንመለከታለን? የቦራ በህይወት መገኘት አለመሞት፣ ቶሎ ብሎ በፍጥነት ያማን አሁን ያገባትን አሊያናን ቶሎ ብሎ እንዲፈታት ያደርጋታል ወይስ ደግሞ በአንድ በኩል ፌሬ ያማንን እድሜ ልኳን ይቅር ላትለው ትችላለች? ልጇን ትደብቀዋለች? ከአቲሽ ጋርስ ያላቸው መቀራረብ ይቀጥላል? ጀሚሊስ ብትሆን እንደዚህ እያስፈራራቻቸው እስከ መቼ ድረስ ኦካን ይህን ወንጀሉን ደብቆ ይኖራል? የቦራ መገኘትና ለመገኘት በቀጣይ ክፍል በጣም ብዙ የሚወስኑ ነገሮችን ይኖራል። እነዚህን ቀጣይ ትዕይንቶች፣ አጓጊ ትዕይንቶች በሙሉ በቀጣይ በቅጠል ቲቪ ዩቲዩብ ቻናል ይዤላችሁ ብቅ የምል ይሆናል። በቀጣይ ሌሎች ድራማዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።